ጓደኛዬ ነው ያልሽው? ሲጀመር ናሆም አንቺን አፍቅሮሽ አይደለም ያገባሽ። ደግሞ እንደዚህ ቆንጆ ጥሩ ነው። እስከ ዛሬ ስልክህን ፓስወርድ አውቀው ነበር። የትን ጥለው ስትሄድ እኔ ጋር ነበር የሚቆየው። አሁን ግን አዲስ ቀይረሃል አይደል? ፈልጊ ምን አድርጎ ነው የምትይኝ? ምንድን ነው የምታወሪው? እኔ ፍቅር እቺን ወሬኛ አምነሻት ነው? ሞት መጣ ቢባል አንዱን ግባ በለው አለ። የቤተሰቦቼን ንብረት መቼም አሳልፌ አልሰጠም። ተስፋ ቁረጥ እሺ። ትፈርሚ ይሻልሻል። ምርጫ ያንቺ ነው ዮርዳኖስ። በፍጹም አይሆንም። አትፈርሚያትም እህቴ። እሺ በቃ ፈርማለሁ። ሄሎኝ ቆንጆ ወይ ማሪ አለሁልሽ እባክሽ። ኧረ መኝታ ቤት ነኝ አሁን። ያው ሳሎን ነች ና ምናምን እያለችኝ ነበር። እንደውም ያው ድምጼ ያው አሁን ራሱ እየጠራችኝ ነው። ያኔ ፍቅር ወይ ውዴ መጣሁ። እሺ እዚህ ልብስ ምናምን ነገር እያጠፍኩ ነው። መጣሁ ማሪ። እሺ እሷ ነች እባክሽ። ኧረ ችግር የለውም እናውራ። ያኔ ፍቅር ፍቅሬ ወይ ና እንጂ ነው መጣሁ። ያው እየተራረፍኩ ነው። ና የምትወደው ቶሎ በል። የምትወደው ምግብ ሰርቼ እልሃለሁ። መጣሁ ማሪ። ያው እየጨራረስኩ ነው። መጣሁ። እሺ አዎ በቃ በኋላ ምናምን ብኖር ይሻላል። እንደዛ ይሻላል። እሺ በቃ እሺ። አዎ እናሳካዋለን። ችግር የለውም። መሳካቱማ አይቀርም። በቃ ማሪ እሺ እደውልልሻለሁ በኋላ። ቻው። አንቺ ነሽ እየበላሽ ያለው። እኔማ እየበላሁ ነው። ደግሞ ምንድን ነው እንደዚህ ቆንጆ መሆን ጥሩ ነው? ምንድን ነው ማለት ተንፍሽ ማለት አይዞሽ እናት ምንድን ነው? አይዞሽ ማለት ምን ሆነሽ? እየሳቅሽ እኮ ነው። እየበላሽ ትስቂያለሽ። ችግር አለብሽ እኮ። አሁን ደህና ነሽ? እኔ ፍቅር በጣም አስደነገጥሽኝ እኮ በእናትሽ። ተመስገን አሁን ደህና ነኝ። እኔ ፍቅር አትደንግጥ። ናሆሚ ለምን ስልኩን አስቀምጠህ አንጫወትም? ቢያንስ ቤት ስትመጣ ለኔ ጊዜ አትሰጠኝም? የስራ ጉዳይ ሆኖብኝ እኮ ነው ፍቅሬ። አንዴ ይሄን ቴክስት ልመልስና በደንብ እንጫወታለን። እሺ እሺ የእኔ ፍቅር። እሺ የእኔ ውድ። ስራ ከሆነማ ምንም ማድረግ አይቻልም። አንዴ ቀን ከሌሊት ስራ ወይ መጽሐፉን እኔ ላግዝህ። ለምን አትሰጠኝም? ወይ ስጠኝ እኔ ላግዝህ። አይገርምም? ያው አሁን ጨረስኩኝ እኔ ፍቅር። እንደውም ፊልም በጣም ማየት አምሮኛል። ለምን የባለፈውን ፊልም አናየው? ማሪ ተከታታዩ ፊልም ባለፈው የጀመርነው አለ አይደል? ለምን እሱን አናየው? አይ ቆንጆ። የባለፈው ፊልም ቆንጆ ነው፣ ብናየው ደስ ይለኛል። አሁንም የስራ ቴክስት ነው። እስኪ ልመልስ።
አልፈልግም ማሪ የምር እንዴ ጀስት የቢሮ ሜሴጅ እኮ ነው ደግሞ መልስላችኋለሁ ችግር የለውም ለምን ደነገጥክ አበይኝ ለምን ነው አበይኝ አንቺ ቆይ እስከ ዛሬ እኮ የበላሽ አይደለም ሰሙ እንዴ መክሳት ፈልጋለሁ ምናምን ነገር እያልሽ እኮ በቃ ለሞት ነው ራሴ ይበላል ያው ማሪ አይ ይሄው ማግሮስ ይችላል ዮርዳኖስ አሁን ሁሉንም ነገር እየደረስንበት ነው። ይሄ አቤል የምትይው ወንድምሽም ምንም ቢሆን ከኛ ያስመልጥሽም። እኔም ናሆሜም እያንዳንዱ ንብረትሽን በእጃችን አስገብተን ከዚህ የድህነት ኑሮ ወጥተን የተሻለ ኑሮ እንቀጥላለን። ያን የጀመርነው ፍቅራችን ሚዛን ይመጣል። ዮርዳኖስ ሁሉም ነገር በጊዜው ያበቃል። የቢሮ ስራ አለ እንዴ? እስከ ማታ ድረስ የሚያጻጽፍ
የስልክህን ፓስወርድ አውቀው ነበር። የትም ጥለው ስትሄድ እኔ ጋር ነበር የሚቆየው። አሁን ግን አዲስ ቀይረሃል አይደል? ምን ማለት ነው? ማታ ተኝተህ ስልክህን ልከፍት ሞክሬ ነበረ። አዲስ ፓስወርድ ቀይረሃል። ቆይ ከኔ የምትደብቀው ነገር ከሌለ ለምን ፓስወርዱን ቀየርከው? ምን? አንቺ ግን መች ነው የምታርፊው ዮርዳኖስ? ሌሊት እኔ ተኝቼ ስልኬን ትሰርቂያለሽ? ይሄ እኮ ሌብነት እኮ ነው። እንዴት እኔ ሳታስፈቅጂ ስልኬን ትነኪያለሽ ዮርዳኖስ? አዎ ፓስዋርዱን ቀይሬዋለሁ። ስልኩ የግል ንብረቴ ነው። ነፃነቴን ደግሞ በፍጹም አሳልፌ አልሰጥሽም። እኔ ነኝ ሌባው? ትዳራችን መካከል እምነት ያጠፋው አንተ ነህ። አሁን የስልክህን ፓስወርድ ከፍተህ ቴክስቱን አሳይ። ካለበለዚያ እዚህ ቤት አንድ ቀን አልቆይም። ስመለስ ይሄ ጭቅጭቅሽና ንትርክሽን አቁመሽ ጠብቂ። እሺ ባይሆን ቁርስ ብላ። በቃኝ። አልበላም። እንዴት ነው የምበላው እንደዚህ እየተናተረክሽ? ቆየሁብሽ አይደለ? ስኳር እኮ ላመጣ። አንቺ ነበር ማፍላት የነበረብሽ። እና እንዴት ነሽ? ምንም ደህና አይደለሁ። እዚህ ቤት የሆነ ነገር ተፈጥሯል። እናሁም ደግሞ እንደዚህ ያደርጋል ብዬ ማሰብ አልፈለኩም። አላውቅም። በቃ በጣም እንዋደዳለን፣ ግን እየሆነ ያለው ነገር በጣም ነው የሚያስፈራው። ቆይ ምን ተፈጥሮ ነው? አቶ ባልማ የስልኩን ፓስወርድ ቀየረ። ከዛ ደግሞ ትናንት ራት እየበላን ቴክስት ሲጮህ እስኪ ማን ነው ብዬ ሳይ እንዴት እንደጮህብኝ ብታይ። በቃ የሆነ ነገር እንዳለ ያስታውቃል። እና ማታ ስንተኛ የስልኩን ቴክስት ማንበብ ፈልጌ ነበር፣ ግን በቃ ፓስወርዱን ቀይሮታል። ዮርዲ ባልሽ ፓስወርዱን ከቀየረ ብቻውን መሆን የሚያዘወትር ከሆነ ይሄን ያክል ካንቺ ድብቅ ከሆነ ከጀርባ የሆነ ነገር አለ ማለት ነው። የሆነ ሴት አለሽ ማለት ነው። አላቅም፣ በቃ አላቅም። እኔና አሁን ከሌላ ሴት ጋር ይሄዳል ብዬ ማሰብ አልፈልግም። ታዲያ በዚህ ልክ ካመንሽው ጭንቅላትሽ ለምን ይፈነዳል? መቼ ሰው አይደለው የስልኩን ፓስወርድ ከፍቼ ካላየው መቼም ሰላም አላገኝም። በጣም ቀላል መንገድ አለ። የባልሽን ፓስወርድ የሚከፍት አንድ የቴክኖሎጂ ባለሙያ ጓደኛ አለኝ። ስለዚህ ነገ ናሆም ስራ ሲገባ ስልኩን ደብቀሽ ታመጫዋለሽ። በዛ ሰዓት በአንድ ሰዓት ውስጥ ስልኩን ወስደን ፓስወርዱን አሰብረን የባልሽን ሚስጥሮች እያንዳንዱን እንበረብራቸዋለን። እሺ ጓደኛዬ፣ እንዳልሽኝ አደርጋለሁ። እስከዛ ምንም እንዳያውቅ አድርጌ ያረሳሷለሁ። መቼም ይሄ ለሴት ልጅ አይከብዳት። ጎበዝ፣ ልክ ነሽ የኔ ቆንጆ። በፈለግሽው መንገድ ደግሞ እኔ አብሬሻለሁ። እሺ ጓደኛዬ፣ እንዳልሽኝ አደርጋለሁ። እስከዛው ምንም እንዳይጠረጥር አደርጋለሁ። ያው ለሴት ልጅ ይሄ ብልሃቷ ነው። አይዞሽ የኔ ቆንጆ፣ በሁሉም ነገር ደግሞ እኔ ከጎንሻለሁ። እሺ እንዴ የኔ ፍቅር እንዴት ነሽ? ደህና ነሽ? እኩል ተገናኘን። እኔ እየገባሁ አንቺ እየወጣሽ። ምን ነው? እኔ ስወጣ እንዴት መጣ? እንዴ ግድ ነው። ይሉ ጉድ ደግሞ በጣም አምሮብሻል። ግን በጣም እያማረብን እውነት። ኧረ እባክሽ ይሄድማ ብድር እየመለሽ ነው? የእውነት በጣም አምሮብሃል። አዎ እባክሽ በእናትሽ ትናንት የተፈጠረውን ነገር ብነግርሽ ማለት ነው። ቴክስት አላደረግሽልኝም ማታ ላይ? ያኔ ለምን ዮርዲ ለትንሽ በቃ ማለት ይዛኝ ነበር ማለት ይቻላል ራሱ ማለት ነው። አዎ በእናትህ አሁን ራሱ እያለቃቀሰች ደውላ ጠርታኝ ነው የመጣሁት። ኧረ እባክሽ በቃ ሳትነቃብን አትቀርም። መጠንቀቅ አለብህ። ከባድ ነው በእናትሽ። እውነት በደንብ በጣም ተጠንቀቅ እሺ። በጣም ትንሽ እየደረሰች እንዴ እኔ በጣም ነው የምጠነቀቀው። ስልኬን እኮ ከጎኔ ራሱ እንትን አለ። የሚገርምሽ ግን ትናንትና እንዳጋጣሚ ወዲያው ነው በቃ ባል ይዛት ኑሮ ጉዱ ነን ነበር። አዎ እሷ ራሱ እያለች ነበረ።
ግን እኔም ሳላስነቃ ነው ያወራሁት። ግን አንተ ተጠንቀቅ። ደግሞ የስልክን ፓስወርድ መቀየር በጣም አሪፍ ነው። አንዴ እሱንማ ቆየሁ እኮ እንትን ካልኩኝ የሚገርምሽ እና ኢትስ ኦኬ ኤኒዌይስ በጣም አምሮብሻል። እየቀለድኩ ምናምን አይደለም የምሬኝ ነው ሲሪየስ ማለት ነው። ቴንክ ዩ እና በቃ ልሄድ ነው። አንተም ልትገባ ነው መሰለኝ። ኦኬ በቃ ልሂድ። እሺ ማለት ቻው። የኔ ፍቅር ምን ነው? ወይ ልብስ ልቀይር ብለህ እኮ በዛው ቀረ። እራት ቀርቧል። እንዴ እራት ቀረበ? እሺ ማመጣው በቃ እሺ እዚህ ተጥና በቃ እሺ ሰዓቱ ሲደርስ ንገረኝ። መርዙን ይዤ እመጣለሁ። ለፖሊስ መናገር አይቀርም። ለምን እንዳገባሁት እያወቅሽ ቶሎ መርዙን ይዘሽ ነይና የምንፈልገውን ነገር ካረግን በኋላ የሚገርም ህይወት ነው የሚኖረኝ። ይኖር ዋናው ማስፈረም ያለብን በቃ አንቺ ብቻ ቶሎ መርዙን ይዘሽ ነይ፣ ችግር የለውም። እኔ በሩን ከፍቼ እጠብቅሻለሁ። ታት የለውም። አፍጥኚው በእናትሽ። እሺ በቃ እኔ እንጃ ሳሉ መሰለችኝ። ችግር የለውም። አራት ሰሞኑን ቀስ ብያለሁ እያዋራሁሽ ያሉት ብቻ አንቺ ቶሎ ነይ ብቻ ችግር የለውም። ህይወታችን ለመኖር ትንሽ ደቂቃ ነው የቀረን። በቃ ትንሽ ሰዓታት ብቻ፣ ከዛ ሁሉም ነገር ይቀየራል ማለት ሁሉም ነገር ይስተካከላል። የምንፈልገውን የምናልመው ህይወታችን እንኖራለን። የምንፈልገውንና የምንመኘውን ህይወት ደግሞ ሰዓታት ብቻ ናት የሚቀሩት። ችግር የለውም። አንቺ ብቻ መርዙን ይዘሽ ነይ። አንቺ ብቻ። እኔ ሳሎን በር ከፍቼ እጠብቅሻለሁ። ሰዓቱ ሲደርስ ንገረኝ። መርዙን ይዤ እመጣለሁ። አንቺ ብቻ ቶሎ ነይ። እኔ በሩን ከፍቼ እጠብቅሻለሁ። እንዲህ የምንፈልገውን የምናልመውን ህይወት ለመኖር ትንሽ ሰዓታት ብቻ ናት የሚቀሩን። የኔ ማራፍጤ አታስቢ፣ ችግር የለውም። ያው ሳሎን ስለሆነች እኔ ቀስ ብዬ ነው እያወራሽ ያለሁት። ሄሎ ህይወት፣ እባክሽ ድረሽልኝ። አሁን ከሌላ ሴት ጋር እያወራ ነበረ እና በቃ እንትን መርዙን ምናምን አምጪ እንግደላት ምናምን ይላሉ። ያላቅም ትንሽ ከቆየሽ እሞታለሁ። በቃ ድረሽልኝ። ሄሎ ህይወት፣ እና አሁን ከሌላ ሴት ጋር እዚህ መኝታ ቤት ውስጥ ነው እያወራ ነበርና እንትን በቃ መርዙን ምናምን አምጪውን እንግደላት ምናምን ይላሉ። እባክሽ ቶሎ ድረሽልኝ። በቃ ትንሽ ከቆየሽ እሞታለሁ። ምልሽ ለእናቴ በቃ ወደ እኔ ዝም ብለሽ ለማንም እንዳትደውይ። አንቺ ወደ እኔ ነኝ። በቃ እሺ፣ ቶሎ ነው እየጠበኩሽ ነው። እሺ በቃ አንቺ ጋር እመጣለሁ። በጣም ፈርቻለሁ። ዛሬን እግዚአብሔር ያትርፈኝ።
የታቦቱ እንደገባች ምን ይሻላል? እቅዳችንን እንዳታበላሽ እቺ ተረጋግች። ቅድም ደውላለች ነበር። አሁን ደውላልሽ ነበር? ኧረ እባክሽ የት አባቱ ሄድሽ ታዲያ? እንዴ እኔ ያልፈለግኳት ቦታ የለም እያልኩሽ። አዎ በእናትህ እንኳንም ሰማች። እራሷ እየመጣች ነው አሁን ወደ እኔ። እዚህ ልትመጣ ስላደረኳት እየመጣች ነው። አዎ ሁሉም ቦታ ፈልጊያታለሁ። እቺ ተረጋግች። ስለዚህ አንተ ቶሎ ና እሺ። ብቻዬን የምችለው ነገር አይመስለኝም። በቃ እየመጣች ነው፣ ቶሎ ና እሺ። ዮርዲ ወደ ተዘጋጀልሽ ጽዋ እየመጣች ነው። በደንብ አድርጌ ይቀበልሻል። አይ ዮርዲ፣ እኔ ራሴ አንቺ ጋር ለመጣ ስል አንቺ ራስሽ መጣሻ። ዛሬማ በደንብ እሰራልሻለሁ። አሁን እኮ ጉድ አደረገኝ በእናትሽ። ቆይ እና አሁን እንዴት አንቺ ላይ እንደዚህ ያደርጋል? ምን ያላቅም እዚህ ራሱ እንዴት እንደመጣው አላውቅም። እኔ እኮ በጣም በቃ ሲጨንቀኝ ለወንድሜም ነገርኩት ሁሉንም ነገር። ምን? ቆይ ለማንም እንዳትናገሪ ዝም ብለሽ ወደ እኔ ያላልኩሽም ነበር? እኔ ምን ላድርግ? በቃ አሁን ራሱ እዚህ እየመጣው እንደሆነ ያውቃል። ሄሎ ነው፣ ቶሎ ነው፣ ሁሉም ነገር ጨርሻለሁ። ለወንድሜ ነግሬዋለሁ ስላለች ወንድሟ እዚህ መምጣቱ አይቀርም። ስለዚህ አፍጥነው፣ ቶሎ ከዚህ መውጣት አለብን። ከዚህ ከመጣ ያገኘናል። ነው ምሽ አፍጥነው። ምን አገሻት ነው? ወይኔ ይሄን ነው አንቺ አረመኔ! ኢትን ምንድን ነው ያደረግሻት? አንቺ ውሻ ሌባ! አንቺ ኢትን ምንድን ነው ያደረግሻት? አንቺ ውሻ ምን አርገሻት ነው? ማትረ እሺ ምን ነበር አባቴ? ወንጀል ለመጠቆም ነበር። ምን አይነት ወንጀል ነው? ልጆችና የልጅ ባለቤት ጠፍተውብኝ አድራሻቸውን ለማግኘት ስልክ ብደውልም ስልክ ሊመልስ አልቻለም እና ምንም አማራጭ ስላጣው ያው ጥቆማው እንትን ሀሳብ ወደዚህ ልታፈላልጉልኝ ነው የመጣሁት። ስማቸው ማን ነው? ዮርዳኖስ ተስፋዬ፣ አቤል ተስፋዬ ልጆች ናቸው። የልጅ ባለቤት ዳሞና ሁም መኮንን ደግሞ ሶስቱ ነው ታይዘው ጠፉ። አሁን ሁለተኛ ቀናቸው ነው። ስልካቸውንም የሶስቱንም ብደውል ሊመልስልኝ አልቻለም። ስለዚህ ምንም አማራጭ ስላጣው ወደዚህ ሪፖርት ለማድረግ መጣሁ። መቼ ነበር የጠፉት? ዛሬ ሁለተኛ ቀናቸው ነው። እንግዲህ ከትናንት ጀምሮ ምንም አድራሻቸውን ማግኘት አልቻልኩም። ዛሬ ሁለተኛ ቀናቸው ሊሆን ነው። እድሜ 35። አካባቢ የት አካባቢ ነበር? አካባቢያችን ከየካ ክፍለ ከተማ ነው። ወረዳ 6 ነው። ስንት ሰዓት አካባቢ ነበር የጠፉት? ከምሽቱ ወደ 1 ሰዓት አካባቢ ነው የጠፉት። መልካም። በሰጡን መረጃ መሰረት የደረስንበትን ደውለን እናሳውቆታለን። አሁን ገና ሰዓቱ 24 ሰዓት 48 ሰዓት አልሞላው። 48 ሰዓት በኋላ ፍለጋ ይጀመራል። የደረስንበትን መረጃ እናሳውቆታለን። እሺ፣ እዚህ ላይ በነገሩን መረጃ መሰረት ቦታውን ሄደን ለማጣራት እንሞክራለን። ከምርመራ በኋላ
የደረስንበትን እናሳውቃለን። እሺ 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 አመሰግናለሁ። እሺ ቴንክ ወይኔ ቆይ ምንድን ነው ከኛ የምትፈልጉት? አንቺን እኮ ነው። ምንድን ነው የምትፈልጊ? ምን አድርጎ ነው የምትይኝ? እባክሽ ይሄኔ እኮ እየሰማች ነው። አድፍጣኝ ነው። አንቺ ታናሽ ወደዛው። አንተ ወንድ ልጅ አይደለ እንዴ? እሷን ተዋት፣ በቃ ተዋት አልኩ። ተዋት እሷን። እናት ይሄ ምን እያደረግሽ ነው? ወንድሜ ሔዋን ምንድን ነው? እኔ እንደዚህ ታደርጊኛለሽ ብዬ አንድ ቀን አስቤ አላውቅም። እኔ እኮ ሚስት ነኝ። ምንድን ነው ከእኔ የምትፈልገው? ለእኔ ይሄ ነው የሚገባኝ። አየሻት እቺን ቆንጆ አታምጥ። ይሄ ሁሉ ነገር ውሸት ነበረ? ሁሉም ነገር ውሸት ነበር ወይ? እያስመሰልክ ነው? ባለጌ! ከአንተ ጋር ያሳለፍኩት ነገር ሁሉ ይቆጨኛል። እሺ ቆሻሻ ነህ። ከአንቺ ይህን አልጠብቅም ነበር። ባለጌ ናችሁ ሁለታችሁ። ቆይ እሷ ምን ያደርግ ነው የምትላት? ሰሚኛለሽ? እና እኔም ፍታኝና እንደ ወንድ ማውራትና እንትን ማለት ከፈለክ እኔን አናግረኝ። ቆይ እሺ ከኛ ምንድን ነው የምትፈልጉት? ምንድን ነው የምትፈልጉት? ንገሩን። እሺ እኮ ምን አድርጎ ነው የምትለው? አይዞሽ ወርዲ፣ ያቺ ከጀርባሽን አስታሲልኩሽ የነበረችው ሴት እኔ ነኝ። እኔ ሔዋን ሲጥሉ መገልበጥ ከፈጣሪ የተሰጠ ጸጋ ነው። ሄሎ ኢንስፔክተር፣ እንዴት ነው? አንድ ጥቆማ መረጃ መጥቶ ነበር። በአካባቢያችሁ ላይ የጠፋ ሰው አለ። መረጃውን ቴሌግራም ላይ ልክልሃለሁ። ተከታተለው እና የደረሳችሁበትን አሳውቁኝ። መልካም መልካም። የኔ እናት ቆይ ምንድን ነው ያደረገችሽ? አላውቅም። ድንገት እያወራን እያለ አንገቴ ላይ ወጋችኝ። አንገቴ ላይ ወጋችኝ? ወይኔ ምንም ማስታውሰው ነገር የለም። ጥሩ ጓደኛዬ እንደነበረች ነው የማውቀው። ናሆም ያደረገኝን ነገር ሁሉ ለእሷ ልነግራት ነበር የሄድኩት። አንገትሽ ላይ እየወጋችሽ እንደዚህ እያደረገችሽ ጥሩ ጓደኛዬ ነው የምትይው? አሁንም ምንም ማውቀው ነገር የለም። እሺ ሩዲዬ፣ ጎዳችሽ? በጣም አመመሽ? ብቻ እኔ ከዚህ ልውጣ እንጂ ፊት ለፊት ቆሜ ነው የምጋፈጥልሽ። ብቻ እኔን ይፍቱኝ። ወይኔ አቤላ ወንድሜ፣ አንተንም በማታውቀው ነገር አሰቃየው። ዮርጂ ለኔ አትጨነቂ። ይህ ሁሉ የኔ መዘዝ ነው። ሔዋን እሺ ባካችሁ ነው እሷን ልቀቋት። ደክሟታል። ውሃ እንኳን ስጧት። ናሆም አቤል ወንድሜ፣ በማታውቀው አሰቃየው አይደል? አንተ ግን ጨካኝ አውሬ ነህ። እሺ አንቺስ ብትሆኚ ከናሆም አስበልጪ የነፍሴ ጓደኛ ብዬ አንቺን ጋር ነበር የመጣሁት። የነፍስ ጓደኛዬ ነው ያልሽው? ሲጀመር ናሆም አንቺን አፍቅሮሽ አይደለም ያገባሽ። ናሆም የሚያፈቅረው ነው ነው። ናሆም እኮ የኔ ልጅነት ፍቅረኛዬ ነበር። ናሆም አንቺን የቀረበሽ ለሀብትሽ ለአባትሽ ንብረት ብሎ ነው። ይሄንን ያዘጋጀ ነው ያንቺን ንብረት ለመውሰድ ነው። አሁንም ቢሆን ይሄን ንብረት ከወሰደ በኋላ ናሆም አንቺን አይፈልግሽም። ናሆም ሁሌም የኔ ነው።
ከዚህ በፊት የናሆም ስልክ ላይ አይቼ እንዳላየዋቸው ብዙ ያለፍኳቸው ነገሮች አሉ። እውነተኛ የልጅነት ጓደኛሽ ከሆነ ስልኩን ይስጥሽና እይ ጉድሽን እይ። ምን ማለት ነው? አሁንም አትታረሚም? ይሄ ተልቀቃት አንተ ውሻ! ዝም በል። ልቀቀኝ አንተ ውሻ! ናሆም እሷን ተዋት። ፓስወርዱን ከፍተህ ስልክን ስጠኝ። ዮርዳኖስ ለመንሽ በቂ መረጃ አለሽ? ዋናው ዓላማችን እኮ አይደለም አይደል? ዋናው ዓላማችን ለአንቺ ስልክ መስጠት ነው እንዴ? ይሄንን ነገር ከጨረስን በኋላ ሁሉም ነገር ይደርሳል። ለምን ነው ምን ትምትዩ? እቺን ከኔ የበለጠችኝ ነው መንሻት? እቺን ተንኮለኛ መንሻት እንዴ? እሷን ተዋት። ዝም በል። እኔ አላውቅም። በቃ ጎዳችሽ? አላውቅም። ልክ ወደ ቤት እያወራን ነበረ። ከዛ አንተ እንደምትመጣ ስነግራት አንገቴን የሆነ ነገር ወጋችኝ። ከዛ በኋላ ምንም አላስታውስም። ወጋችኝ? እቺ ክፉ ማትረባ እና በጣም ተጎዳሽ? እማምናት ጓደኛዬ እኮ ነበረች። የማምናት ጓደኛዬ? የምታምኛት ጓደኛሽ ነች እንደዚህ ወጋችሽ? እንደዚህ የምታደርግሽ? እኔ ምንም አውቀው ነገር የለም። እኔ ለመልካም ጓደኛዬ እንደነበረች ነው ማስታውሰው። ሁሉ ነገሬን ታውቃለች። ዮርዲ አይዞሽ፣ እሺ ነው ያለሁልሽ። ብቻ ከዚች እንውጣ እንጂ እኔ ፊት ለፊት ቆሜ ነው እሺ የምጋፈጥልሽ። ወይኔ አቤላ ብቻ ወይኔ ማን እዚህ ጋር መለቀኝ። አንተንም በማታውቀው አሰቃየሁ አይደል? ይቅርታ የኔ ወንድም። የኔ ችግር የለውም። አንቺ ብቻ ከዚህ ደህና ሆነሽ ውጪልኝ። ስልክን ስጠኝ ናሆም። ተረጋጊ ፍቅር። ናሆም ስልክን ስጠኝ። ቆይ ከኔ ጋር የምታወራው ሴት አለ ማለት ነው? ተረጋጊ ማሪ። እንደዚህ መሆን አለብን እንዴ? ተረጋጊ በቃ። ምንድነው የምታወሪው? የኔ ፍቅር እቺን ወሬኛ አምነሻት ነው? አሁን እኮ የማታወራው ነገር እኮ አይኖርም እኮ። ታስራለች እኮ ኦልሬዲ። ይልቅ አላማችንን አትዘንጊ። ሄደን ብናስፈርማቱ ይሻላል። አይሻልም ማሪ? የስነ ልቦና ጨዋታሽ አልተሳካልሽም ዮርዳኖስ። እኔና ፍቅሬ ልትለያየን እየሞከርሽ ነበር አይደል? ግን አልተለያየንም። አሁን እዚህ ወረቀት ላይ ፈርመሽ ብንጨርስ ነው የሚሻለው። ሌላ ጣጣ አታርሽ። አሁን ትፈርሚያለሽ። መቼም አልፈርምም። እሺ መቼም ትፈርሚያለሽ። አትፈርምም አልኩኝ። አትፈርምም። ተዋት እሷን። ቀዋጣሪ ወሬ ትፈርሚያለሽ እያልሽ ትፈርሚያለሽ። ፈርሚ አሁን። አንቺን እኮ ነው የማወራሽ። ምንም ነገር እንዳታደርጊ። ይሄ አፉን አይዘጋም እንዴ? ወንድሜን ተይው። ትፈርሚያለሽ። አትፈርምም አልኩሽ። አንተ እኔን ፍታኝ፣ ከኔ ጋር ብቻ አውራ። ትፈርሚያለሽ አልኩሽ። ትፈርሚያለሽ። አሁን ፈርሚ። አትፈርሚያትም። እሺ በቀላሉ አትፈርምም። ምንድን ነው የሚቀዋጥረው? አፉን አዘጋም እንዴ? ፈርሚ። ስጠኝ ሞት መጣ ቢባል አንዱን ግባ በለው አለ። የቤተሰቦቼን ንብረት መቼም አሳልፌ አልሰጠም። ተስፋ ቁረጥ እሺ። የህልም እንጀራ ነው ይሄ። ተይ እንጂ። እንደውም ልንገርሽ፣ ከአንቺ ቀድሞ ወንድምሽ ይሞታልሽ። ዮርዳኖስ ብትፈርሚ ይሻልሻል። ለመሞት ትንሽ ደቂቃዎች ናቸው የሚቀሩሽ። መሞት ትፈልጋለሽ? ፈርሚ ዮርዳኖስ። እሺ በቃ ፈርማለሁ። ሔዋን አሁን ይህን በምታረጉት ነገር ግን አንድ ቀን ዋጋ ትከፍላላችሁ። እሺ ጎበዝ። እንደሱ ነው የሚባለው። እሺ በፍጹም አይሆንም። አትፈርሚያትም እህቴ። ይሄ እኮ ቤተሰቦቻችን ያወረሱን ሀብት ንብረታችን እኮ ነው። አይሆንም። አትፈርምም አልኩሽ። አትፈርምም። አሁን ወንድምሽን እስትንፋሱን ሳላቋርጥለት እሱ ወረቀት ላይ ፈርሚ። እሺ ፈርማለሁ አልኩ አይደል እንዴ? እጅን ከወንድሜ አንሳ። እፈርማለሁ በቃ። ፈርሚ። ይሄ አይሆንም። አትፈርምም። አትፈርሚ አልኩሽ። አትፈርሚ። አይሆንም ወንድሜ። አይኔ እያየ አንተ ስታጣ አንተ ማጣት አልችልም ወንድሜ። እኔን የፈለጉትን ያድርጉ። እንዳትፈርሚ አልኩሽ። እንዳትፈርሚ። ምርጫ ያንቺ ነው ዮርዳኖስ። እንዳትፈርሚ አልኩሽ። እንዳትፈርሚ። እኔን የፈለጉትን ያድርጉኝሽ። የወንድምሽን እስትንፋስ ሳላቋርጠው ብትፈርሚ ይሻልሻል። ምርጫ ያንቺ ነው ዮርዳኖስ። ይቅርታ ወንድሜ፣ ፈርማለሁ። አይኔ እያየ አንተ ስትሞት ማየት አልችልም። ይቅርታ። አይሆንም አልኩሽ። አይሆንም።